ድንበር ላይ ጦሩ መጠነ ሰፊ ዘመቻ ጀመረ። ከባድ ውጊያ ተቀስቅሷል። ጦሩ ድሮን መጥቶ መጣሉን ይፋ ያደረገ ሲሆን በአየርና ምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑ ታውቋል። የኢትዮጵያ ጦርም በተጠንቀቅ ሆኗል። በዝርዝር ታደምጡታላችሁ። ከአዲስ አበባ ከባድ ማስጠንቀቂያ ሾልኳል። በአስቸኳይ አቁሙ፣ ካልሆነ ከባድ ነገር ይከሰታል የሚል ማስጠንቀቂያ ተሰምቷል። በትግራይ መጠነ ሰፊ ወታደራዊ አፍሳ እየተደረገ መሆኑን ተከትሎ ነው ይህ ማስጠንቀቂያ የወጣው። የህወሓት ቃል አቀባይ በበኩላቸው የትናንቱን የመቀሌውን አፍሳ ህወሓት አያውቀውም ሲሉ አይኔን ግንባር አድርገው በማለት ክደዋል። ተሰሙታላችሁ። ወደ አስመራ የተደወለው የስልክ ጥሪ ትኩረት ስቧል። ኢሳያስ አፈወርቂ አይዞባይ በዝቶባቸዋል። ለአስመራ በተደወለው የስልክ ጥሪ ለኢትዮጵያ ከባድ ማስጠንቀቂያ የተሰጠበት ሆኗል። በጉዳዩ ላይ በዝርዝር እናስደምጣቸዋለን። ሩሲያ በዩክሬን ጦርነት የደረሰባትን ኪሳራ ለማካካስ ተማሪዎችን ለውትድርና እየመለመለች መሆኑ ታወቀ። ጉዳዩ አነጋጋሪ ሆኗል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ግዛት የምትገኘውንና ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ ድንበር ከተማ ኩርሙክን መልሶ ለመቆጣጠር አርብ ዕለት ሰፊ ማጥቃት መክፈቱን አናዶሉ የጦር ምንጮችን ጠቅሶ ዘገበ። ይህ ጥቃት የተሰነዘረው ከአማጺው የፈጣን ድጋፍ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ጋር ከባድ ውጊያ ከተደረገ በኋላ እንደሆነ ታውቋል። የዜና ጣቢያው ስማቸው እንዳይገለጽ የፈለጉትን የጦር ምንጮች ጠቅሶ እንደዘገበው የሱዳን ጦር ኃይልና አጋር ክፍሎቹ በኩርሙክ ከተማ ዳርቻ በሚገኙት የፈጣን ድጋፍ ኃይል የፊት መስመር ይዞታዎች ላይ ለሰዓታት ከቆየ ውጊያ በኋላ ከባድ ጥቃት ሰንዝረዋል። ይህ ጥቃት ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በአርኤስኤፍና በሱዳን ሕዝብ ነጻነት ንቅናቄ ሰሜን ጥምረት ቁጥጥር ስር መቆየቷ ይታወቃል። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤሚሬትስ የሚደገፈው የፈጣን ድጋፍ ኃይልና አጋር ሚሊሻው የሱዳን ሕዝብ ነጻነት ንቅናቄ ሰሜን የዚህ ዓመት መጋቢት ወር ላይ ኩርሙክን ከተቆጣጠሩ በኋላ በሱዳን ብሉ ናይል ክልል ውስጥ ለወራት የቆየ ወታደራዊ ዘመቻ በበረታበት ወቅት ነው። ይህ ሁኔታ ግጭቱ ወደ ጎረቤት አገር ኢትዮጵያ ሊሻገር ይችላል የሚል ስጋትን ፈጥሯል። በሚያዝያ ወር መገባደጃ ላይ አዲስ ስታንዳርድ እንደዘገበው የሱዳን ጦር ኃይል ሰነዘረው በተባለ የድሮን ጥቃት በአቪዬሽን ድርጅት ውስጥ የሚሰራ የረድኤት ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች ተገድለዋል። ጥቃቱ በኢትዮጵያ ቤኒሻንጉል ጉሙዝ ክልል አሱሳ ዞን በኩርሙክ ወረዳ ኩርሙክ ከተማ ውስጥ የተፈጸመ ሲሆን በርካታ ሰዎችንም አቁስሏል። ይህ ክስተት ከ3 ዓመት በላይ ያስቆጠረውን የሱዳን የእርስ በርስ ጦርነት እያስከተለ ያለውንና ከጊዜ ወደ ጊዜ እየጨመረ የመጣውን የድንበር ተሻጋሪ የደህንነት ስጋት በግልጽ ያሳያል። ከኢትዮጵያ ድንበር አቅራቢያ የምትገኘው ኩርሙክ ከግዛቱ ዋና ከተማ ከአድ ዳማዚን በመቀጠል በብሉ ናይል ግዛት ውስጥ ካሉ ትላልቅ ከተሞች አንዷ መሆኑ ይታወቃል። ከተማዋ ዋና ዋና የአቅርቦት መስመሮችን የወታደራዊ ግንኙነት መንገዶችን እንዲሁም ወደ ኢትዮጵያና ደቡብ ሱዳን የሚያደርሱ የየብስ መግቢያዎችን የምትቆጣጠር በመሆኑ በስልታዊነቷ በጣም አስፈላጊ ተደርጋ ትወሰዳል። ህወሓት መቀሌ ላይ በተነሳበት ያልጠበቀው ድንገተኛ ህዝባዊ አመጽ ተደናግጦ ማስተባበያ ቢሰጥም ህፃናትን ጭምር ለወታደራዊ ስልጠና በግዳጅ እየመለመለ መሆኑ ታውቋል። ትናንት አርብ በመቀሌ ከተማ ቀበሌ 05 ወጣቶችን አፍሶ ለመውሰድ የተዘጋጀው ቡድኑ በህዝቡ ዘንድ ከፍተኛ ተቃውሞ እንደገጠመው ተነግሯል። የህዝቡ ቁጣ በቪዲዮ ተቀርጾ በማህበራዊ ሚዲያ በመሰራጨቱ በህወሓት ላይ ከፍተኛ ተቃውሞ አስነስቷል። በመቀሌው አመጽ የተደናገጠው የህወሓት ቡድን የተከሰተው ድርጊት ሰጠው አቅጣጫ ውጭ ነው በማለት አስተባብሏል። በደብረ ጽዮን ገብረ ሚካኤል የሚመራው የትግራይ አስተዳደር ኮሚኒኬሽን ቢሮ ኃላፊ አብርሃም ሀጎስ ህዝባዊ ቁጣውንና ውጥረቱን ለማርገብ መግለጫ ሰጥተዋል። ኃላፊው ለትግራይ ቲቪ በሰጡት መግለጫ በመቀሌ ከተማ 05 ተብሎ በሚጠራው አካባቢ ከወጣቶች አፍሳ ጋር በተያያዘ የተፈጠረው ተቃውሞ ድርጊቱ ከተሰጠው አቅጣጫ ውጭ ነው በማለት አስተባብለዋል። በክልሉ መዲና የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በትናንትናው ዕለት በማህበራዊ ሚዲያ በስፋት ሲጋሩ ውለዋል። የመቀሌው ተቃውሞ በሌሎች አካባቢዎች የታፈነውን የህዝብ ቁጣ ያፈነዳል በሚል ለማፈን ጥረት ቢደረግም አፈሳው ግን በመላው ትግራይ እንደቀጠለ ነው ተብሏል። ህወሓት የተነሳበትን ህዝባዊ ተቃውሞ ለማርካም ጉዳዩን ቢያስተባብልም የወጣቶችን የግዳጅ ወታደራዊ አፍሳም ተባብሶ መቀጠሉ እየተገለጸ ነው። በመቀሌ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑት የአይን እማኝ ትናንት ጠዋት 1 ሰዓት አካባቢ
ከቤታቸው የወጡት ልጄ የሚል የጩኸት ድምጽ ሰምተው እንደነበር ለኢትዮጵያ ኢንሳይደር ተናግረዋል። ጠዋት 1 ሰዓት ላይ ጩኸት ሰማን፣ እንዳለ ከቤት ሮጠን ወጣን። የህዝብ ባስ ሞልተው ሲሄዱ ነው ያየናቸው የሚሉት እኚሁ የመቀሌ ነዋሪ የአካባቢው ህዝብ እንዳለ ውጭ ቆሞ ሲጠባበቅ እንደነበር አስረድተዋል። የአካባቢው ነዋሪዎች 2 ሰዓት መጠበቃቸውን የገለጹት የዓይን እማኙ የህዝብ ማመላለሻ አውቶቡስ ከመጣ በኋላ ወጣቶቹን ጭነዋቸው ሲሄዱ ተቃውሞ መሰማቱን ገልጸዋል። በሌላ በኩል ህወሓት ህጻናትን ጨምሮ ወጣቶችን ለወታደራዊ ስልጠና በስፋት እየመለመለ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ኮሚሽኑ በህወሓት ወታደራዊ ምልመላ ላይ ዛሬ ረፋድ ባወጣው መግለጫ ጊዜያዊ አስተዳደሩን አፍርሶ ስልጣን የተቆጣጠረው የህወሓት ቡድን የግዳጅ አፈሳውን እንዲያቆም አስጠንቅቋል። ህጻናትንና ወጣቶችን በግዳጅ ለወታደራዊ ምልመላ ወይም ለጦርነት ማሰማራት ዓለም አቀፍ የሰብአዊ መብቶች ስምምነቶችን እንዲሁም መርሆችንና ድንጋጌዎችን የሚጥስ ነው ብሏል። ይህ ተግባር ከመንግስት ውጭ ባለ ታጣቂ ቡድን የሚፈጸም በመሆኑ እንደ ጉልበት ብዝበዛ ብሎም እንደ የጦር ወንጀል ሊቆጠር የሚችል ነው ሲል ድርጊቱን አውግዞታል። ከጥር 2018 ዓ.ም ወዲህ በህወሓትና በፌዴራል መንግስቱ መካከል ከባድ ወታደራዊ ውጥረት መፈጠሩን ኢሰመኮ ገልጿል። ኢሰመኮ አክሎም የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሐሳብን የመግለጽ መብትን የመገደብ ተግባራት ከህገ መንግስቱና ከዓለም አቀፍ ህግ ጋር ስለሚጣረሱ በአፋጣኝ ሊቆሙ እንደሚገባ አሳስቧል። ወደ አስመራ የተደወለው የስልክ ጥሪ ትኩረት ስቧል። ኢሳያስ አፈወርቂ አይዞባይ በስቶባቸዋል። ለአስመራ በተደወለው የስልክ ጥሪ ለኢትዮጵያ ከባድ ማስጠንቀቂያ የተሰጠበት ሆኗል። ግብጽ ወደ አስመራ ደውላለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌ ጋር አርብ ዕለት በስልክ ተወያይተዋል። ውይይቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ማጠናከርና በቀጠናዊ ሁነቶች ላይ አቋማቸውን ማስተካከል ላይ ያተኮረ ሲሆን ይህም በካይሮና በአስመራ መካከል እያደገ የመጣውን የስትራቴጂክ አጋርነት በጉልህ የሚያሳይ ነው። የግብጽ የውጭ ጉዳይ ሚኒስቴር እንዳስታወቀው ሁለቱ ሚኒስቴሮች በፖለቲካና በኢኮኖሚ ዘርፎች ላይ ያለውን ትብብር ለማስፋት በሚቻልባቸው መንገዶች ላይ የመከሩ ሲሆን በጋራ በሚያሳስቧቸው ዋና ዋና ቀጠናዊ ጉዳዮች በተለይም በአፍሪካ ቀንድና በቀይ ባህር አካባቢ ባሉ ወቅታዊ ሁኔታዎች ላይ ሀሳብ ተለዋውጠዋል። በውይይቱ ወቅት አብዱላቲ በግብጽና በኤርትራ ግንኙነት ውስጥ እየታየ ያለውንና እያደገ የመጣውን መነቃቃት በማጎልበት በበጎነት የተቀበሉ ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በግብጽ ያደረጉትን ጉብኝት ውጤቶችንም በሁለቱ ሀገራት መካከል በተለያዩ ዘርፎች ያለውን ትብብር ይበልጥ ለማጠናከር እንደረዳ ትልቅ ምዕራፍ አድርገው አንስተውታል። የግብጽ የውጭ ጉዳይ ሚኒስትሩ የሁለትዮሽ ንግድን በማሳደግ የጋራ የኢንቨስትመንት ፕሮጀክቶችን በማበረታታትና የግብጽ የግል ዘርፍ ኩባንያዎች በኤርትራ ገበያ ውስጥ ሰፊ ተሳትፎ እንዲኖራቸው በመደገፍ ኢኮኖሚ ትስስሩን ይበልጥ ለማጠናከር ካይሮ ቁርጠኛ መሆኗን በድጋሚ አረጋግጠዋል። በተጨማሪም አብድላቲ ግብጽ ለኤርትራ ሉዓላዊነት፣ ለግዛት አንድነትና ለብሔራዊ አንድነትም የምታደርገውን ሙሉ ድጋፍ በድጋሚ ገልጸዋል። የቀይ ባህር ደህንነትና አስተዳደር የባህር ዳርቻዎች ሀገራት ብቸኛ ኃላፊነት መሆኑን አጽንኦት የሰጡት ሚኒስትሩ ስትራቴጂካዊ በሆነው በዚህ የውሃ መስመር ላይ የሚገኙትን ሀገራት በሙሉ ሉዓላዊነትና የግዛት አንድነት ማክበር አስፈላጊ መሆኑን ጠቁመዋል። ሚኒስትሮቹ በአፍሪካ ቀንድ እየተቀያየረ ባለው ወቅታዊ ሁኔታ ላይም ግምገማዎችን የተለዋወጡ ሲሆን አብድላቲ ግብጽ የብሔራዊ መንግስት አቋሟን ለመጠበቅ እንዲሁም በቀጠናው ያሉ ሀገራትን አንድነት፣ ሉዓላዊነትና የግዛት አንድነት ለማክበር የምታደርገውን ድጋፍ በድጋሚ አረጋግጠዋል። አያይዘውም የመንግስታትን ሉዓላዊነት ሊያናጉ ወይም የቀጠናውን መረጋጋት ሊያሰጉ የሚችሉ የአንድ ወገን እርምጃዎችን ግብጽ እንደምትቃወም አጽንኦት ሰጠዋል። ካይሮ በአፍሪካ ቀንድና በቀይ ባህር አካባቢ ደህንነትንና መረጋጋትን ለማስፈን ለሚደረጉ ውይይቶች፣ ትብብሮችና የጋራ ጥረቶች ያላትን ቁርጠኝነትም በድጋሚ ገልጸዋል። ሩሲያ በዩክሬን ጦርነት የደረሰባትን ከፍተኛ ኪሳራ ለማካካስ ተማሪዎችን እየመለመለች እንደሆነ ተገለጸ። ሩሲያ በዩክሬን ጦርነት የደረሰባትን ኪሳራ ለማካካስ ተማሪዎችን ለውትድርና እየመለመለች ነው። የዩኒቨርሲቲ የቴክኒክ ኮሌጅና የሙያ ተማሪዎች ጦሩን እንዲቀላቀሉ የሚያበረታታው የሀገሪቱ ዘመቻ የተጀመረው በዚህ ዓመት አጋማሽ ላይ ነው። ዘመቻው በዋናነት ትኩረት ያደረገው በትምህርታቸው ደካማ የሆኑ እንዲሁም ከትምህርታቸው ረፍት ለመውሰድ እያሰቡ ባሉ
ተማሪዎች ላይ ነው ተብሏል። ምልመላው ሩሲያ በዩክሬን ላይ በከፈተችው ሙሉ ወረራ የሞቱና የተጎዱ ሰዎችን ለመተካት ያለመ ነው። የሩሲያ መከላከያ ሚኒስትር አንድሬ ባለፈው ዓመት ጥቅምት ወር ላይ ጦሩ በዋናነት እድሜያቸው ከ35 ዓመት በታች የሆኑ ወጣቶችን እንደሚፈልግ ተናግረዋል። በሳምንታት ውስጥም ወጣት ተመልማዮች አዲስ ቴክኖሎጂንና ፍጥነቱን ይበልጥ እንደሚቀበሉ በማሰብ ምልመላው በመላው ሩሲያ የትምህርት ተቋማት ተጀምሯል። የቢቢሲ ሩሲያ አገልግሎት ያገኘው መረጃ በየካቲት ወር መጨረሻ ላይ ቢያንስ በ95 ዩኒቨርሲቲዎችና ኮሌጆች ምልመላው እንደተደረጉ አመላክቷል። ሚያዝያ ወር ላይ የተማሪዎች ጆርናል ለድሮን ኃይሎች ኮታ የተሰጣቸው የዩኒቨርሲቲና ኮሌጆችን ቁጥር ወደ 270 አድርሶታል። ምልመላውን በጥንቃቄ የተደረገ ነው ተብሏል። ተማሪዎች ለስልጠናና በድሮን ክፍል ብቻ ለማገልገል ለ1 ዓመት እንዲፈርሙ ተነግሯቸዋል። ከዚህም በተጨማሪ ወደ ትምህርታቸው ከመመለሳቸው በፊት ከፍተኛ ክፍያ እንደሚያገኙና ወሳኝ ቴክኒካዊ ክህሎት እንደሚያገኙ ቃል ተገብቶላቸዋል። በአንዳንድ ዩኒቨርሲቲዎች ተማሪዎች አጠቃላይ ክፍያን ወደ ሁለተኛ ዲግሪ ትምህርት በቀላሉ መግባትን ወይም የተሻለ መኖሪያን ጨምሮ ተጨማሪ ጥቅማ ጥቅሞች እንደሚሰጧቸው ተነግሯቸዋል። በመዲናዋ ሞስኮ ለተማሪዎች የተበራሪ ወረቀትም በጎ ፈቃደኞች በመጀመሪያው ዓመት ወደ $57,000 እንደሚሰጣቸው ይገልጻል። ሆኖም የህግ ባለሙያዎችና የመብት ተሟጋቾች እነዚህ ቃል ኪዳኖች ተፈጻሚ ላይሆኑ እንደሚችሉ አስጠንቅቀዋል። በዚህ ሁኔታ ተመልምለው ወደ ጦር ግንባር የተላኩ በርካታ ተማሪዎች መሞታቸው ተገልጿል። ከሞቱት ተማሪዎች መካከል አንዱ የሆነው ቫሌሪ አሳዳጊ ኦክሳና ልጇ ለ3 ወራት የድሮን ስልጠና እንደተሰጠውና ከዛ በኋላ ወደ ግንባር እንደወረወሩ ተናግራለች። የ23 ዓመቱ አቤሪን መጀመሪያ ላይ ከከፍተኛ የትምህርት ተቋማት ተመልምለው በዩክሬን ከተገደሉ ተማሪዎች አንዱ ነው።